ሰላም ሰላም ውድ የአገሬ ልጆች እንዴት ናችሁ? ደህና ናችሁ ወይ? እኔ ያለው እግዚአብሔር ይመስገን። እናንተ እንዴት ናችሁ? ሁሉም ሰላም ነው? እኔ ጋር ሁሉም ሰላም ነው፣ እግዚአብሔር ይመስገን አለ። እንዴት ነው ሙቀቱ? ሁሉም ሰላም ነው? ሙቀቱ ደርሰዋል፣ ጀምሯል። ያው ግማሽ ደርሰናል እንደውም እላችኋለሁ። ቪዲዮውን ላይክ፣ ሼር፣ ሰብስክራይብ እንድታደርጉ በትህትና ጠይቃችኋለሁ እላችኋለሁ። እህቶቼ፣ ወንድሞቼ፣ ወገኖቼ እዚህ ሚዲያ ላይ የምትሰዳደቡት እውነት በጣም ገርሞኝ ነው። በጣም ገርሞኝ ነው። ምን ነው በሀገር እንኳን ባትደራረሱ፣ በሀገር እንኳን ቅርብ ባትሆኑ፣ እኛ የወጣነው ከኢትዮጵያ ነው፣ አንድ ኢትዮጵያዊ ነን ብላችሁ ትንሽ አታስቡም ወይ? ትንሽ እንኳን አያሳዝናችሁም ወይ? ትንሽ እንኳን ከአፋችሁ የሚወጣ ነገር አያሳመማችሁም ወይ? ምን ሆናችሁ ነው? አረ ምን ሆናችሁ ነው? ሴቶቹም ይሄ ከአፋችሁ የሚወጣ እኔ እንጃ የመጀመሪያ ነው እንደዚህ አይነት ከአፍ ሲወጣ። የአፋችሁ አነጋገርም በጣም የሚያስጠላ ነገር ነው። እና እንዲህ አይነት ስድብ ምንድን ነው? መጀመሪያ አብራችሁ በልታችሁ አብራችሁ ቆይታችሁ አብራችሁ ብዙ ጊዜ አሳልፋችሁ ብዙ ነገርም ደግም ክፉም ሁሉም አብራችሁ አሳልፋችሁ ነበር። አሁን እሷ ሀገሯ ገብታ አገባች በቃ። ስለ አገባች ምን ያናድዳል? እንዲህ ሆንሽ አከሌ ጋራ እንዲህ ሆንሽ እንዲህ ብሎ ነበር እንዲህ ብሎ ነበር። ኧረ በስመ አብ ምን ሆናችሁ ነው እንዴ? አሁን እሷ እንዲህ አይነት ትፈጽም አትፈጽም እኛ የምናውቀው ነገር የለም። እንደዚህም ብታደርግ የራሷ ጉዳይ ነው እንጂ የአንቺ ወይ የኔ የአንተም አይደለም። የራሷ ጉዳይ ነው ይሄ። አሁን የራሷ ጉዳይ ነው። እሷ እኮ በቃ ያለፈው አለፈ። ያለፈውን ወደዛ አድርጋ አዲስ ህይወት ጀምራለች። አዲስ ህይወት ላይ ነው ያለችው እና ይሄ የሚያናድን ነገር የለም። ይሄ እንደዚህ የሆንሽ አንቺ እንዲሆነሽ አንቺ እንዲሆነሽ ይሄ ጅል አግብተሽ ኧረ ጅልም ቢሆን ትሆንልኛለች ብሎ በመረጥ አንቺ ምን አገባሽ እንዴ? ምን አገባሽ? ኧረ እውነት በጣም የሚገርም ነው። እውነት በጣም የሚገርም ነው። እሱ ወዶ ካገባት እሱ ፈልጎ ላገባት አንቺ ወይስ እናንተ ምን አገባችሁ? ሞኝም ይሁን ብልጥም ይሁን ትሆንልኛለች ብሎ በመረጣት ይሄ የሚያንገበግብ ነገር የለም። አንድ እሷ ይሄንን በጣም ነው የገረመኝ እኔ ራሴ ማለት ነው። ወይ እሱ ሰምተዋልና ይሄ ሰምቶ እንዲተዋት ነው? ሰምቶ ትተዋት ወደ አንቺ እንዲመጣ ነው? ይሄ የተናገርሽው የሰው ስም ሚዲያ ላይ የምታጠፉት ስራም ቢሆን ችግሯን የራሷ ጉዳይ ነው። ስማ ጠፋ። አሁን አንቺ ምን ታገኛለች? ያኔ አብረሽ ስታሳልፊ አብረሽ ስታሸረግጂ የነበረው ዛሬ እሷ ከአጠገብሽ ስለሄደች ከአጠገብሽ ስለራቀች እንዲህ ብለሽ ስማ ስታጠፊ ምን እንዲመለስ ነው? ስሟን እያጠፋሽ ነው። ምን እንዲመለስ ነው? እሱ እንዲተዋት ነው? ምን ታገኛለሽ ከእሱ ቢተዋት? ጥቅሙ ምንድን ነው? ወይ ወደ አንቺ አይመጣም? ኧረ ኧረ በጣም ትገርማላችሁ እውነት። ትናንትና አብራችሁ ስትበሉ ስትጠጡ መሬት እንዳትረግጪ አከልዬ ስትባባሉ ከርማችሁ ዛሬ አንድ ሰው ካጠገባችሁ ዞር ስል የሰው ስጋ መብላት አማላችሁ ነው። የእውነት አማላችሁ ነው። ሁለተኛ ደግሞ ሌላም አንዴ የኔ ፍቅረኛ ነበራ እንዲህ ከኔ ወሰደች ከኔ ወስዳ ነው እሷ። ኧረ የአንቺ ፍቅረኛ ቢሆን ያቺም ከወሰደችው የመጣ እሾ ብሎ መቀበል ነው፣ የሄደው ሻው ብሎ መሸኛት ነው። መለቃቀስ ሚዲያ ላይ ምን ይገኛል? መለቃቀስ ጅብ ካለፈ ውሻ ጮኸ። በቃ ከእጅሽ ከወጣ በኋላ ሌላ ሰው አገባ። አንቺ የብቲ ሚዲያ ላይ ምን ታገኛለሽ? ምንም አታገኝም።
እ? ይሄን ሁላ ምስጢር በቃ የምስጢር ሚዲያ ሆኗል። ሚዲያው ምስጢር ምንም መብት ላይገኝ መብት እኮ አይገኝም ካለፈ በኋላ ወደፊቱ የሚሆን ላይ ነው መብት የሚገኘው እንጂ ካለፈ በኋላ ምንም መብት አይገኝም። ግን ወደፊት ይሄ ነገር ይሆናል ብሎ ሲያቅዱ እውነት ይሄ ነገር እንዲህ ሳይሆን እስቲ ልቅደም ብለሽ መሮጥ ያለብሽ። ካለፈ በኋላ ብትሮጪ ምንም መብት የለም። እውነት ምንም መብት የለም። ምን ሞልቶ የለ እንዴ? አሁን ደግሞ ከየኔ ነበረ አከሌ ወሰደች። አሁን እኮ ሞልቷል፣ ሚዲያ ላይ ራሱ ሞልቷል። አንዱ ሲሄድ አንዱ ይመጣል፣ ችግር የለም ሞልቷል። ዘር ማንዘሩ ሳይጠየቅ ምንነቱ ሳይታወቅ ሞልቶ የለ እንደ ሚዲያ ላይ ምን ደቂቃ ሳይቆይ እኮ ነው። 5 ደቂቃ ውስጥ ነው በቃ 5 ደቂቃ ውስጥ ታገኛለሽ። 5 ደቂቃ ውስጥ ታገኛለህ። ምን ችግር አለ? ለአሁኑ ዘመን ደግሞ ለሳምንት ባል ወይ ለሳምንት ጓደኛ መጨናነቅ አለ እንዴ? ኧረ አትጨናነቁ፣ ሞልተዋል ሚዲያ ላይ። ይጠቅማችሁ ባይጠቅማችሁም የሳምንት ጋብቻ ሞልተዋል። ቅዳሜ ስትጋቡ ሰኞ እሁድና እሁድ ውላችሁ ሰኞ ወይ ማክሰኞ ልትፋቱ ሞልቶ ወይ ደግሞ እዛው ፊት ለፊት አይ እኔ በቃ ትመቸኛለች፣ ትሆናለች፣ ትሆንልኛለች፣ ይሆንልኛል ተባብላችሁ እዛ ጨርሳችሁ ወደ ሌላ ዞር ስትሉ በውስጥ ደግሞ ወይ ሚስት ይኖረዋል፣ ወይ ልጅ ይኖረዋል፣ ወይ ሚስት ትኖራል፣ ወይ ባል ይኖራታል፣ ወይ ልጅ ይኖራታል። እዛ ሚዲያ ላይ የተደበቀ ነገር ከጀርባው ደግሞ ምስጢሩ ወጣ ወጣ ይላል። ምስጢሩ በጣም ይወጣል። እና ለዚህ አትጨናነቁ ነው በቃ። ይጀመራል፣ ሳያልቅ ይዘረዛል። ቅዳሜ ሲመጣ ወይ ሮብና እሁድ፣ ሮብ ወይ እሁድ ሌላ ይመጣል። ችግር የለም። እና ለዚህ ነው የተጨናነቃችሁ ወይ እላችኋለሁ እህቶቼ፣ ወንድሞቼ። እኔ ግን እንደ እውነት ብዙ ጊዜ እመክራቸዋለሁ። ብዙ ጊዜ ነበረ እኔ ስናገር የነበረ አረ የሚዲያ ጋብቻ የሚቅርባችሁ። ያው ዛሬ ሳምንት ከኔ ጋር ነበረች ወይ የዛሬ ወር ከኔ ጋር ነበረች ከኔ ጋር ነበረ። ከዛ በኋላ ደግሞ አከሌ ከኔ ወሰደች አከሌ ከኔ ወሰደ ከምትባባሉ ሀገራችሁ ገብታችሁ ደሃም ብትሆን ወይ ደሃም ቢሆን የሀገራችሁ ልጅ እህት የሀገርሽ ልጅ ወንድሜ የሀገርህ ልጅ ምንም ደሃም ብትሆን ምንም እንደው የፈለገ ቢሆን የሀገርህ ልጅ የአይቴ ደሃም ብትሆን ደሃም አብራችሁ ያደጋችሁ የሰፈርህ ልጅ ያኔ ሰፈር እንኳን ባይሆን ችግር የለም። ሰፈር ምንም ችግር የለም። ግን ይሄ ንፋስ ላይ የውሸት ንፋስ ላይ ምን እንዳለባት ምን እንዳለበት እሱስ ምን እንዳለው ሳይታወቁ የምትጋቡ ይቅርባችሁ። እውነት እና እንዲህ ነው የምላችሁ። እንግዲህ ጊዜው እንዲህ አይነት ሆኖ ነው እንጂ የኛ ቤተሰብ እንዲህ አይደለ የዳሩ ሳናቅ ተቆጥቶን ተደብድበን ነው እያለቀስን ነው ከቤተሰብ የምንሸኛኘው። በዚህ በአሁኑ ሰዓት እንደው ደረስን ብቻ ይሁን። ለማንኛው ግን ራሳችሁን ጠብቁ እላችኋለሁ። ባላችሁበት ፈጣሪ ከእናንተ ጋር ይሁን። ሰላም ሁኑልኝ። የእግዚአብሔር ሰላም ከእናንተ ጋር ይሁን።